ጠጋርጋ እንዴ መልካም ትንሽ ጠጋሪ እነሆ በትዕግስት ብሎ ይጀምራል የያዕቆብ መልእክት ምዕራፍ 5 ቁጥር 11 እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን አሁን በደንብ ማወቅና መረዳት ያለብን ያዕቆብ እየተናገረ ያለው አስቀድመን ገና ትምህርቱን ስንጀምር ገና መግቢያው ላይ ያዕቆብ መልእክትን ገና ስንጀምር አሃዱ ብለን መልእክቱ የሚጻፍላቸው ደግሜም ሰልሽም ይሄን ነገር ተናግሬ ያለው አስተዋይ ይኖራል በይ ተስፋ አደርጋለሁ እኔ አንዳንድ ጊዜ ፈራለሁ ነገሮችን ደጋግሜ ስናገር እንዴው በውስጣችሁ እንድትይዙት ስለምፈልግ ነው ኦኬ የሆነ የመልእክቱን ዋና ሐሳብ ያዕቆብ መልእክትን ዋና ሐሳብ መረዳት እንድትችሉ የተጻፈላቸው ዳይሬክት የሆነው ኮሜንታሪ ቀጥተኛ መልእክቱ የተጻፈላቸው እነማን ናቸው የሚለውን ማወቅ ያስፈልጋልና ብዙ ሰፋ አድርገን አይተናል እነማን ናቸው የሚለውን ያዕቆብ መልእክት ግን ምዕራፍ 1 ገና ሳንጀምር ምዕራፍ 1 ብለን ሳንጀምር መግቢያው ላይ መልእክቱ የተጻፈላቸው ክርስቲያኖች ናቸው አይሁዳውያን የነበሩ ክርስቲያኖች ማለትም ባክግራውንዳቸውን ስንመለከት አይሁዳውያን ናቸው ግን በክርስቶስ የሚያምኑ ኦኬ በክርስቶስ የሚያምኑ ስንል ጌትነቱን የሚያምኑ አምላክነቱን የሚያምኑ ቤዛነቱን የሚያምኑ እነርሱ በመከራ ውስጥ ያለፉ ነበር ኦኬ በመከራ ውስጥ ያለፉ ነበር በእምነታቸው ምክንያት ነው የሚፈተኑት በምንም አይደለም በክርስቶስ ኢየሱስ በማመናቸው ምክንያት ይፈተኑ ነበር ሰዎች እጅ ጭኑባቸው ነበር መከራ ያጸኑባቸው ነበር ስለዚህ በዚህ መከራ ምክንያት የተበተኑ አይሁዳውያን ክርስቲያኖች ናቸው ኦኬ አይሁዳውያን ክርስቲያኖች ናቸው ግማሾቹ ወደ ሰሜን ሄደዋል ግማሾቹ ወደ ደቡብ ሄደዋል ግማሾቹ ወደ ምዕራብ ሄደዋል ግማሾቹ ወደ ምስራቅ ሄደዋል በአራቱም የምድር ማዕዘናት ተበትነዋል የተበተኑት ግን በስደት የወጡት ግን በምን ምክንያት ነው በክርስቶስ ኢየሱስ በማመናቸው ነው በክርስቶስ ኢየሱስ በማመናቸው ነው አሁን ያዕቆብ እነርሱን ነው ያጽናና ያለው በመከራ ውስጥ ሲያልፉ ሃይማኖታቸውን እምነታቸውን እንዳይጥሉ አንዳንድ ጊዜ ሰዎች በመከራ ውስጥ ሲያልፉ በቃ እግዚአብሔር አምላክ የለም ሲሉን ሰማለን አይደል ይሄ ከቶ ስለተ ነው እንዲህ ማለት የለብንም በእምነት መጽናት አለብን እኛ የምናመልከው ኢየሱስ ክርስቶስን እግዚአብሔር የምናመልከው ነገሮች ሲመቻቹልን ብቻ አይደለም ነገሮች ሲደላደሉልን ብቻ አይደለም በፈተና ውስጥ ያለፍንም እንደ ሐዋርያት ልናመሰግነው ልንዘምርለት ይገባል ይሄ የእምነት ጽናትን ነው የሚያሳየው ኦኬ ነገሮች ሁሉ በቃ መልካም በሆነ ጊዜ ብቻ አይደለም እግዚአብሔርን እንድናመልከው ስሙን እንድንጠራ እንድናወድሰው የተጠራ ነው ሰይፍ ሲነሳም እምነታችንን አጽንተን መያዝ መቻል አለብን በፈተና ውስጥ ሆነን እንኳን ልንዘምር ያስፈልጋል እግዚአብሔርን ልናመሰግን ያስፈልጋል አንተ ጌታ ነህ አንተ አምላክ ነህ አንተ መሲህ ነህ አማናዊው መሲህ አንተ በእውነትም ኢየሱስ ክርስቶስ ነህ ማለትም እግዚአብሔር ምን ማለት ነው ኢየሱስ ክርስቶስ እግዚአብሔር መድኃኒት ነው አዳኝ ነው ፈዋሽ ነው ማለት ነው ይሄንን እውነት ልንመሰክር ያስፈልጋል አይታችኋል በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ሊቀ ዲያቆን እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ገብታችሁ አንብቡት በክፉ አይሁዳውያን ፊት ቆሞ በመከራ ሰዓት ስለማን ይመሰክር ነበር ስለ ክርስቶስ ይመሰክር ነበር አይሁዳውያን በሸንጎ አቅርበውት ፍርድ እንዲቀልልህ የምትናገረው ነገር ምን አለ ብለው ቢጠሩት እርሱ ምን አደረገ ነገረ ክርስቶስን ይነግራቸው ነበር ከዘመነ ብሉይ ጀምሮ ስለ ክርስቶስ አባቶቻችን ያስተማሩትን ትምህርት ይነግራቸው ነበር ይመሰክር ነበር እምነት እንደ እስጢፋኖስ እምነት እንደ ሐዋርያቱ እንዲህ ነው ገንዘብ ልናደርግ የሚያስፈልግ አሁን ያዕቆብ አሁን እነዚህ አይሁዳውያን ባክግራውንዳቸው አይሁዳውያን ናቸው ግን ክርስቲያኖች ናቸው በክርስቶስ በማመናቸው ምክንያት ግን መከራ እየደረሰባቸው ስለነበረ ያመሰግናቸዋል ያጸናቸዋል ያበረታቸዋል ለምን አንደኛ መምህራቸው ነው ወንድማቸው ነው አባታቸው ነው ኦኬ በመከራ ሰዓት እምነታቸውን እንዳይጥሉ እግዚአብሔር አምላክ ለሚወዱት ያዘጋጀውን የድል አክሊል እንዲቀናጁ እምነታቸውን አጥብቀው ይይዙ ዘንድ ይመክራል ግን እነሱን ብቻ አይደለም የሚመክረው ያዕቆብ መልእክት ምንም ዳይሬክት ኮሜንታሪው ለነሱ የተጻፈ ቢሆንም ዩኒቨርሳል ኢፒስትል ነው ኦኬ ዩኒቨርሳል ኢፒስትል ዓለም አቀፋዊ መልእክት ነው ለኔና ለናንተም የተላከ መልእክት ነው ስለዚህ በእነርሱ ውስጥ እኔና እናንተን የሚነካና በመከራ ውስጥ በፈተና ውስጥ
በመሰደድ ውስጥ በመገደል ውስጥ ማንን ግሎሪፋይ ልናደርግ ያስፈልጋል? ማንን ልናከብር ያስፈልጋል? እግዚአብሔር አምላክ። አሁን ያዕቆብ ያንን ነው የሚናገራቸው። ስሙ እነሆ በትዕግስት የጸኑት ብፁዓን እንላቸዋለን አለ። በምን የጸኑትን ነው ብፁዓን እንላቸው? የታገሱ እስከ ፍጻሜ ድረስ መከራ ቢፈራረቅባቸው፣ ሰይፍ ቢነሳባቸው፣ በስደት ቢወጡ፣ በሃይማኖታቸው ምክንያት ቢሰደዱ ኦኬ የተሰደዱትን ስሙ እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። የጸኑትን ምን እንላቸዋለን አለ? ብፁዓን እንላቸዋለን። ያመኑትን ብቻ አይደለም አምነው የጸኑትን በእምነት መጽናት ያስፈልጋል። ብፁዕ ማለት ምን ማለት ነው? ብፁዕ ማለት የተባረከ ኦኬ። ለምሳሌ የተባረከች እንላቸዋለን፣ የተባረኩ ናቸው ብፁዕ እንላቸዋለን ሲል ለምሳሌ እናታችን ቅድስት ድንግል ማርያም ምን ብላለች? በዚህ በሉቃስ ወንጌል ምዕራፍ 4 ላይ ሉቃስ ወንጌል ክፈችልኝ አንዴ ምዕራፍ 1 የሉቃስ ወንጌል ምዕራፍ 1ን ክፈችልኝ ጤናዬ ቁጥር 49 ላይ 48 እና 49 እናያለን። እናታችን ቅድስት ድንግል ማርያም ምን ብላለች? 48 የ48 እና 49 ከዛሬ ጀምኛል ግን የተባረክሽ የተመሰገንሽ የከበርሽ የሚለውን ቃል የሚያገኙት እነማን ናቸው አለ ያዕቆብ። ወደ ያዕቆብ ተመለሽልኝ። አሁን እነማን ናቸው አለ? ሃይማኖታቸውን የጠበቁ ሃይማኖታቸውን በመከራ ውስጥ አልፈው ጸንተው የጠበቁ እነርሱ በእውነት የተመሰገኑ ናቸው። እነርሱ በእውነት በእግዚአብሔር ዘንድ የተወደዱ ናቸው። እነርሱ በእውነት በእግዚአብሔር ዘንድ ምን ያሉ ናቸው? የከበሩ ናቸው። ለምን? ሃይማኖታቸውን ጠብቀዋልና። አሁን እነሱ የሚጠብቃቸው ምንድነው? የድል አክሊል ነው የሚጠብቃቸው። ድል አድርገዋልና፣ ዓለምን ድል አድርገዋልና፣ የጠላትን ሰይፍ ድል አድርገዋልና የሚጠብቃቸው እግዚአብሔር አምላክ ለሚወዱት እርሱም ለሚወዳቸው ያዘጋጀውን ያንን የድል አድራጊዎች አክሊል ዘላለማዊ ሕይወትን ያላብሳቸዋል። ለዛ ነው ያዕቆብ እነሆ በትዕግስት የጸኑት ብፁዓን ናቸው። ኦኬ የጸኑትን ምን እንላቸዋለን? ብፁዓን እንላቸዋለን። ስለዚህ በሐዋርያት ዘንድ ብፁዕ የሚያስብለው ቃል የሚላበሰው ሰው በሃይማኖት የጸና ነው። ምን ጥቅም አለው? ክርስቲያኖች ኦኬ አመነ ተባለ፣ ፍጻሜው ግን ያላማረለት ሰው ምን ጥቅም አለው? አምኖ በኋላ ላይ ሃይማኖቱን እምነቱን ማለት ነው የካደ ሰው የድል አክሊልን ይቀናጃል? አይቀናጅም። ብፁዕ የሚለውን ቃል ሊላበስ ይችላል? አይችልም። የተባረከ እንለዋለን? አንለውም። ምን ማድረግ አለብን? እምነታችንን መጠበቅ መቻል አለብን። እምነታችንን መጠበቅ መቻል አለብን። እህቶች ወንድሞች ሃይማኖታችሁን ጠብቁ ይላል ያዕቆብ። እሺ በዚህ ብቻ አያበቃም። የሚገርም የኢዮብን ታሪክ ያነሳል። ኢዮብ ያዕቆብ በመጽሐፍ የበረታ ነው። በተለይ በብሉይ ኪዳን መጽሐፍት የበረታ ነው እና ምን ብሎ የኢዮብን ታሪክ ያነሳል? ስሙ። ይሄንን ማነሳበት ምክንያት አለኝ። በደንብ አድርጋችሁ አድምጡ። ብፁዓን እንላችኋለን ካለ በኋላ ኢዮብ እንደታገሰ ሰምታችኋል አለ። ኢዮብ መከራ ሲደርስበት ሲጸናበት ታግሷል። ኦኬ ከዛ ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር እሺ ከፍ አድርጊ። ጌታ እጅግ የሚምር የሚራራም ነው ይላል። የሚምር የሚራራም ነው። ለኢዮብ የተደረገው ምንድነው? ለምንድነው ኢዮብን ያነሳው? በነገራችን ላይ ኦርቶዶክሳዊቷ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በሌላ እምነት ውስጥ ያላችሁ እዚህ ካላችሁ አይ ዶንት ኖ እናንተ ታውቃላችሁ፣ እኔ አላውቅም። ካላችሁ ግን አንድ ነገር ልናገር። ኢዮብ መልእክቱን ያዕቆብ መልእክቱን እየጻፈ የኢዮብን ታሪክ አንስቶ ይነግራቸዋል። ኦኬ አይሁድ ለሆኑ ክርስቲያኖች ማለት ነው። ለምንድን ነው እንደዚህ ያደረገው? የኢዮብ ታሪክ ለነሱ የእምነት ማጎልበቻ ነው። በደንብ ስሙኝ።
ፐርፐዝ አሁን ቤተክርስቲያን ገድላት አለ፣ ታምራት አለ፣ ስንክሳር አለ። እነዚህ የቅዱሳንን ታሪክ ቤተክርስቲያን እያመጣች ለልጆቿ የምትናገርበት ምክንያት ከዚህ ጋር እናያይዘዋለን። ያዕቆብ አድርጎታል። ያዕቆብ የቅዱሳኑን ታሪክ እያነሳ ኢዮብ እንዲደርሶበት መከራ ደርሶበት ግን ጸንቶ ከእግዚአብሔር ዘንድ ይሄንን አግኝቷል እያለ ያዕቆብ ይናገራል። እንዲሁም ልጆቿን ቤተክርስቲያን የቅዱሳኑን ገድላትን ታምራቱን ስንክሳሩን አንስታ ብትናገር የቅዱሳኑ ሕይወት ኢዮብን አምልኩ እያለች አይደለም። ኦኬ ያዕቆብ ኢዮብን አምልኩት እያለ አይደለም። ግን የኢዮብ ታሪክ እኔና እናንተ ሃይማኖታችንን እንድንጠብቅ ሃይማኖታችንን እንድናጎለብት ኢዮብ እንደጸናው እኛም እንደ ኢዮብ እንድንጸና ያደርገናልና ያዕቆብ የኢዮብን ታሪክ ያነሳል። ስሙ አሁን ምን እንደሚል ኢዮብ እንደታገሰ ሰምታችኋል አለ። ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነው። በመታገሱ ኢዮብ ምን አገኘ? እስቲ ጤና ኢዮብ 42 ላይ ሂጅልኝ ከቁጥር 12 ጀምረን መጽሐፈ ኢዮብን ክፈችልኝ። ኢዮብ በመታገሱ ከእግዚአብሔር ዘንድ ምን አገኘ? መጽሐፈ ኢዮብ ምዕራፍ 42 ላይ ነኝ ከቁጥር 12 ጀምረን እንመልከት። አብረን እናነባለን። የመጨረሻው ፍጻሜ ክፍል ፍጻሜ ምዕራፍ። እሺ ቁጥር ቴንክ ዩ ተመልከቱ። አሁን ኢዮብ በመታገሱ ከእግዚአብሔር ዘንድ ምን አገኘ? ይሄው ለምትጽፉ ጥቅስ ለምትጽፉ ኢዮብ 41:12 እሺ እግዚአብሔር ከፊተኛው ይልቅ የኋላኛውን ለኢዮብ ባረከ። 14,000 በጎች 6,000 ግመሎች 1,000 ጥማድ በሬ 1,000 እንስት አህዮች ነበሩት ይላል። ዋናው ሐሳብ ኢዮብ አስቀድሞ አለ ከነበረው ህይወት ያሁኑ የተባረከለት ሆነ። ለዛ ነው እግዚአብሔርም ከፊተኛው ይልቅ የኋላኛውን ለኢዮብ ባረከ ይላል። ከፊተኛው ይልቅ የኋላኛው ለምን ህይወቱ የተባረከ የሆነው ለምንድን ነው? ኢዮብ ጠብቋል፣ እግዚአብሔርን አልተሳደበም። በፈተና ውስጥ ቢያልፍ መከራ ቢደርስበት እግዚአብሔርን በክፉ አልተመለከተም። እምነቱን አልጣለም። በእግዚአብሔር ላይ ያለውን እምነት አልጣለም። እግዚአብሔር ሰጠ፣ እግዚአብሔር ምን አለል ነበር? እግዚአብሔር ነሳ፣ እግዚአብሔር ወሰደ፣ እግዚአብሔር ሰጠ እንጂ በእግዚአብሔር ላይ ክፉን ሲያደርግ አትመለከቱትም። ስለዚህ ምንድነው እያለን ያለው? ወደ ያዕቆብ ተመለሽልኝ። ያዕቆብ የኢዮብን ታሪክ ጠንቅቆ ያውቃል፣ በመጽሐፍ የበረታ ነው። ስለዚህ የኢዮብን ታሪክ እያነሳ ኢዮብን አራያ ያደርጉ ዘንድ ይመክራቸዋል። ለዚህ ነው ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚራራም ነው ይለናል። ለምን? አስቀድሞ ለኢዮብ የተደረገለትን በረከት፣ ለኢዮብ የተደረገለትን ምህረት፣ ለኢዮብ የተደረገለትን ከቀድሞ ከነበረው ህይወት አሁን ያለው የሚበልጥ በረከት በኢዮብ ቤት እንደገባ ይነግራል። ይሄ ሁሉ ግን የሆነው ለምንድን ነው? ኢዮብ ስለታገሰ ነው። እግዚአብሔርን ስለጠበቀ ነው። ታዲያኛ ምንድነው የምንማረው? አሁን ለምንድን ነው እኔና እናንተን ይሄንን የሚነግረን ያዕቆብ? እኛም እንድንታገስ ነው። አሁን ደስ ይላል። ሁላችንም አሁን ኢዮብን የሚወድብን ሁላችንም አንድ ቁጥር እንጽፋለን። እኔ እወደዋለሁ። ኢዮብ ያገኘውን በረከት ግን ለማግኘት ምን ማድረግ አለብን? በእምነት መታገስ መቻል አለብን። እኛ እኮ ገና እንቅፋት እግራችን ሲመታ ነው እግዚአብሔር የምንሳደባል፣ እግዚአብሔር የለም የምንል ክርስቲያኖች። በማንኛውም የህይወት ጎዳና በምናልፍበት በማንኛውም የህይወት ጎዳና ላይ እግዚአብሔርን እንጠብቀው። የሆነ ነገር በህይወታችን ውስጥ የሆነ የጎደለ ነገር ሊኖር ይችላል። እኔ አላቅም፣ እናንተ ታውቃላችሁ። ኦኬ የስራ ጎድሎ ሊሆን ይችላል፣ ወይም ደግሞ የጤና ጉዳይ ሊኖር ይችላል። በተለያየ ህይወት ውስጥ እናልፋለን አሁን ላይ። ኦኬ የታመመብን ሰው ሊኖር ይችላል። በነገሮቻችን ሁሉ እግዚአብሔርን እናስገባው፣ እግዚአብሔርን እንጠብቀው። እግዚአብሔር አምላክ ኢዮብ እግዚአብሔርን እንደጠበቀ ኦኬ እኛም እምነታችን ሃይማኖታችንን ጠብቀን የእግዚአብሔርን አዳኝነት የእግዚአብሔርን ፈዋሽነት እስከ ጠበቅን ድረስ እግዚአብሔር አምላክ ኢዮብን እንደባረከ በዚያው መባረክ እኔና እናንተን የማይባርክበት ምንም ምክንያት የለም። ስለዚህ ኢዮብን ምሳሌ አድርጎ ያነሳላችኋል። እኛም እንደ ኢዮብ እምነታችንን እንድንጠብቅ ይመክረናል።
ያዕቆብ ምዕራፍ 5 ቁጥር 11 የሚናገረው ይሄንን ነው። ስለዚህ ኢዮብ እንደተከፋ ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነው። ምንድነው የፈጸመለት? ቅድም ያየነው የመጽሐፈ ኢዮብ ምዕራፍ 42ን ከቁጥር 12 ጀምራችሁ አንብቡት። የተባረከውን በረከቱን ነው እየተናገረ ያለው ያዕቆብ የመጽሐፈ ኢዮብን ታሪክ አንስቶ አይታችኋል፣ ጌታ እጅግ የሚምር የሚራራ ነው አይታችኋል ሲል በረከቱን አይታችኋል። ኢዮብ ያገኘውን በረከት አይታችኋል፣ በምን አይነት መባረክ እንደተባረከ አንብባችኋል እያላቸው ነው። እሺ ቀጣዩ ቁጥር 12 ላይ ነው ይልኝ። አሁን ይሄን ከነገራቸው በኋላ ከሁሉም በፊት ወንድሞቼ ሆይ በሰማይ ቢሆን በምድርም ቢሆን በሌላ መሐላም ቢሆን በምንም አትማሉ፣ ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አሁን ቢሆን አሁን ይሁን፣ አይደለም ቢሆን ደግሞ አይደለም ይሁን ይላል። ይሄ ጌታ በወንጌል አስተምሮናል። ኦኬ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 33 ላይ አንድ የማቴዎስ ወንጌል ስለ መሐላ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 33 እስከ 37 ያለውን ክፍል እንመልከት። ከዛ ለምንድን ነው ይሄ የሆነው የሚለውን እናያለን። በተለይ ቅዱስ ዮሐንስ አፈወርቅ በዚህ ክፍል ላይ ስለ መሐላ ያስተማረውን ክፍል እናያለን። ማቴዎስ ወንጌል ምዕራፍ 5 ቁጥር 33 ደግሞም ለቀደሙት በውሸት አትማል፣ ነገር ግን መሐላዎችህን ለጌታ ስጥ እንደተባለ ሰምታችኋል አለ። እሺ ከፍ አድርጌ ቁጥር 34 እኔ ግን እላችኋለሁ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኔ ግን እላችኋለሁ ከቶ ምን አትበሉ አትማሉ። ክርስቲያን ከቶ መማል የለበትም። ምን ማለት ነው? በእግዚአብሔር ስም አንዳንድ ሰው እንደው አመል ሆኖበት በቃ ለትንሹም ለትልቁም ነገር የእግዚአብሔርን ስም ሲያነሳ፣ የቅዱሳን መላእክትን ስም ሲያነሳ፣ የቅዱሳኑን ስም ሲያነሳ የሚውላል። ይህ ከቶ ስተት ነው። ክርስቲያን ምን ማድረግ አለበት የሚለውን ተመልከቱ። እንግዲህ እላችኋለሁ ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነውና ይላል። እሺ በምድርም አይሆንም የእግዚአብሔር መረገጫ ናትና፣ በኢየሩሳሌምም የታላቁ ንጉስ ከተማ ናትና። በራስህም አትማል። እሺ ከፍ እያደረግሽው ጤና ቶሎ ፕሊዝ። በራስህም አትማል፣ አንዲቱም ጠጉር ነጭ ወይም ጥቁር ልታደርግ አትችልምና። ነገር ግን ምን ይሁን መልስ? ነገር ግን ቃላችሁ አዎን ወይም ደግሞ አይደለም ይሁን፣ ከነዚህ የወጣ ከክፉ ነው ይላል። ለምን? ቅዱስ ዮሐንስ አፈወርቅ የቤተክርስቲያናችን አባት ስለ መሐላ ሲያስተምሩ ይላል ከቶ አትማሉ ይላል። የጌታችን እንዳስተማረንም መልሳችን ሁሉ ጊዜ አዎ ወይም ደግሞ አይደለም ወይም እውነት ወይም ሐሰት ነው ማለት ያለብን። ለምንድን ነው ከቶ እንዳትምሉ የተባለው ሲል ዮሐንስ አፈወርቅ ይላል። ለምሳሌ አንዳንድ ሰዎች የእግዚአብሔርን ስም ይጠሩና መሐላ ይምላሉ። እንዲህ በቃ በተጨነቁ ሰዓት፣ በጠበባቸው ሰዓት፣ ባልተረጋጉ ሰዓት ይምላሉ። በእግዚአብሔር ስም እንደዚህ ያደርጋለሁ ብለው ይምላሉ። ከዛስ በኋላ ወደ ልባቸው ሲመለሱ ይላል ወደ ልባቸው ሲመለሱ ሲረጋጉ የማሉት ነገር በስሜት ተነሳስተው ነው የማሉትን ነገር መፈጸም ማድረግ አይችሉም። ስለዚህ ምን ይሆናል ማለት ነው? ኃጢአት ሆኖ ይቆጠርባቸዋል። አልገጠማችሁም እንደዚህ አይነት ሰዎች? አንዳንዱ ሰው በእግዚአብሔር ስም እንደው እኮ ነው በቃ አንቺን በጣም ነው እኮ የምወድሽ አፈቅርሻለሁ ምናምን ይሉና ኦኬ ከዛው መሐላ ይገባል። ከዛስ በኋላ ቤተክርስቲያንም ተኪዶ ምንም መሐላ የሚገቡ ሰዎች አሉ። ከዛስ ያንን ነገር ወደ ህይወታቸው ሲመለሱ የህይወት ተግዳሮት ሲመጣ የገቡትን መሐላ መፈጸም አይችሉም። ባለመቻላቸው የእግዚአብሔርን ስም ጠርተው ዋሽተዋልና ኃጢአት ሆኖ ይቆጠራል። ንስሐ መግባት አለብን። ሁላችንም እንዲህ ካደረግን ንስሐ መግባት አለብን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ነን ይላል ሕዝቅኤል። እየገባችሁ ነው። አባታችን ያዕቆብ አትማሉ ሲል ከዚህ አኳያ ነውና ምን ማድረግ ነው ያለብን ታዲያ? ክርስቲያን እሺ ወይም እምቢ፣ አዎን ወይም አይደለም ነው ማለት ያለበት። በስሜት ተነሳስቶ ወይም ደግሞ ከገባበት ፈተና ለመውጣት ሲል የእግዚአብሔርን ስም እየጠራ መማል የለበትም። ወደ ኃጢአት ይመራልና ያ የተናገርነውን ነገር ማንፈጽመው ከሆነ ወደ ትልቅ በደል ኃጢአት ይመራልና ከቶ እንዳትምሉ። እሺ በማወቅ
ይቅርታ ባለማወቅ ከዚህ በፊት ያደረጋችሁት ያ ያለፈው ህይወት ይበቃል። ከዚህ በኋላ ግን ወደፊት ስንዘረጋ ምንድነው የምናደርገው? የኋላችንን እየረሳን ወደፊት እንዘረጋለን። ንስሐ ገብተን ከዚህ በኋላ በሚኖረን ህይወት ተመራችኋልና አሁን ወይም አይደለም እንጂ ማለት ያለብን መሐላ ከቶ አይቻልም። አዎ አንዳንዱ ሰው በጣም የታቦት ስም ይጠራል፣ የቅዱሳኑን ስም ይጠራል፣ የመብርሃንን ስም ይጠራል፣ የመላእኩን ስም ይጠራል፣ የእግዚአብሔርን ስም ይጠራል። አይቻልም። ክርስቲያን አሁን ወይም ምን ማለት ነው ያለበት? አይደለም እሺ ወይም እምቢ ነው ማለት ያለበት እንጂ እየጠራ መሐላ መግባት የለበትም ይላል። ያዕቆብም አለ ሊቁ ቅዱስ ዮሐንስ አፈወርቅም ይህንን የያዕቆብን መልእክት እንዲህ ባለ ሁኔታ ይገልጽልናልና መሐላ የተከለከለ ነው። ይሄን እንድናውቅ። እሺ ቁጥር 13 ላይ እንሂድ። ቁጥር 13 ላይ እሺ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ምን ይበላል? ይዘምር። አሁን እስቲ በግልጽ እኔና እናንተ ይሄም ንስሐም ይሆነናል። አሁን ስንቶቻችንን መከራ ሲደርስብን እንደ አባቶቻችን አሁን ወደ ትምህርት ወደ ይሄን ክፍል ወደ ማብራራት ከመሄዴ በፊት እስቲ ሐዋርያቱን የሚወድ አንድ ቁጥር ይጻፍ። ሐዋርያቱን የሚወድ ሐዋርያቱን የሚወድ ሐዋርያቱን የሚወድ እሺ ጻፉ። አትወዷቸውም እንዴ? እነ ጳውሎስን እነ ጴጥሮስን አትወዱም? እነ ዮሐንስን እነ ያዕቆብን? እሺ ያዕቆብ ምን አለ? አንድ ቁጥር እሺ አሁን ስሙ። ከእናንተ መከራ የሚቀበል አለ። በነገራችን ላይ ሐዋርያት የሚጽፉትም ኦራል ትራዲሽን የሚሰብኩትም በቃል የተላለፈ መልእክት ቢኖራቸው የሚፈጽሙትን ነው አድርጉ የሚሉት። እነሱ የሚሰብኩትን ይኖሩታል። አባታችን እሺ መምህር ተመስገን መጥቷልና ምናልባት አንድ ሰው በፈቃድ እሳቸውን እናስገባ። ሐዋርያት የሚኖሩትን ነው የሚሰብኩት የሚያስተምሩት አድርጉ። ኧረ አንድ ሰው ነው ያልኳችሁ ነው ወይስ ለመውጣት እየጓጓችሁ ነበረ? ምንድነው የሁሉ ሰው በአንድ ጊዜ ወጣው? ወይስ አትሰሙም ማለት ነው? አሁን ከዚህ መውጣት እንደው ቆይ ሰልችቷችሁ ነው? ቃል እግዚአብሔር ላለመስማት ነው እንደዚህ ሹልክ ብላችሁ ወጣችሁት? ምን አለ ከኃጢአት ቦታ እንዲጥርግ ብላችሁ ብትወጡ? እንዴ አንድ ሰው አይደል እንዴ ተባለው? ታሳፍራላችሁ በጣም። ኤኒዌይስ እንቀጥል ወደ ትምህርታችን። ወይ ጉድ! እንዴ በአንድ ጊዜ እኮ ነው ሁላችሁ የሚወረዳችሁት። ሂዱ ወደምትሄዱበት ቦታ ሂዱ። እንዲህ ቸኩላችሁ እንደነበር አላወኩም። መምህር የኑ ይግቡ። እንዴ ወይ ዘንድሮ። እሺ እንቀጥል። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለውም ማንም ቢኖር እርሱ ይዘምር አለ ያዕቆብ። እንግዲህ በመከራ ውስጥ ስንሆን በፈተና ውስጥ ስንሆን ከእናንተ ማንም መከራን የሚቀበል የተለያየ አይነት መከራ ሊደርስብን ይችላል። የተለያየ አይነት ፈተና ሊደርስብን ይችላል። ከመከራው ግን የሚያወጣን ምንድነው? ጸሎት፣ ወደ እግዚአብሔር መጸለይ፣ ወደ እግዚአብሔር ማልቀስ፣ የሰማይን መስኮት ማንኳኳት። ለዚህ ነው ከእናንተ መከራን የሚቀበል ማንም ቢኖር እርሱ ምን ይበል? ይጸልይ። እስቲ ሐዋርያት አድርገውታል ወይ? የቀደመችዋ ቤተክርስቲያን በኢየሩሳሌም የመጀመሪያው ቤተክርስቲያን ኢየሩሳሌም ናት። በኢየሩሳሌም ያለችዋ ቤተክርስቲያን እንዲህ አይነት ልማድ ነበራቸው ወይ? እስቲ እንመልከት። የሐዋርያት ሥራ ምዕራፍ 5 የሐዋርያት ሥራ ምዕራፍ 12 ቁጥር 5ን ክፈችልኝ። ምዕራፍ 12 ቁጥር 5 ምዕራፍ 12 ቁጥር 5 ምዕራፍ 12 ቁጥር 5 ያው ተመልከቱ። አሁን ጴጥሮስ በታሰረ ጊዜ ሐዋርያው ቅዱስ ጴጥሮስ በታሰረ ጊዜ አማናዊቷ ቤተክርስቲያን ምን ታደርግ ነበረ? ሄሮድስ ያዕቆብን ካስገደለ በኋላ የቅዱስ ዮሐንስን ወንድም ያዕቆብን ካስገደለ በኋላ ምን አደረገ?
ምንድነው ያደረገው? ቀጥሎ ጴጥሮስን ወደ ወይኒ ወደ እስር ነው የጣለው። ምክንያቱም በማለዳ በቀጣዩ ቀን ጴጥሮስንም ሊገለው ይፈልግ ነበርና በዓል ስለነበረ በዓሉ እስኪያልፍ ማለት ነው። ቤተክርስቲያን ግን ስለ ጴጥሮስ ምን ታደርግ ነበር? ተመልከቱ። ጴጥሮስ በወይኒ ይጠበቅ ነበረ። ነገር ግን ያያችሁ፣ ነገር ግን አሁን ቤተክርስቲያን ላይ መከራ ጎርዷል፣ እጅ ተጭኗል፣ ፈተና ውስጥ ነው ያለችው ቤተክርስቲያን፣ በኢየሩሳሌም ያለችው ቤተክርስቲያን። ስለዚህ ክርስቲያኖች ምን ያደርጉ ነበረ? በህብረት ሆነው ቤተክርስቲያን የሚለው ይሄ አክሌሲያ የሚለው ህብረት የክርስቲያኖችን ህብረት ነው። ኦኬ ጴጥሮስ በወይኒ ይጠበቅ ነበር። ነገር ግን በቤተክርስቲያን ስለ እርሱ ስለማን? ስለ ጴጥሮስ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይለናል። ጴጥሮስ በእስር ላይ ሆኖ ለማን ነው ጸሎት ይደረግ የነበረው? ለጴጥሮስ ጸሎት ይደረግ ነበረ። ለጴጥሮስ ክርስቲያኖች በህብረት ሆነው ጸሎት ያቀርቡ ነበረ። ታዲያ ያዕቆብ ምን አለ? ማንም መከራ የሚቀበል ቢኖር ማንን ነው መምሰል ያለበት? ቤተክርስቲያንን ነው መምሰል ያለበት። አማናዊቷን ቤተክርስቲያን ነው መምሰል ያለበት። አስቀድማ ቤተክርስቲያን ለጴጥሮስ ትጸልይ እንደነበረ እርሱም ለወዳጆቹ ሊጸልይ ያስፈልጋል። በምንም አይነት መከራ ውስጥ ብናልፍ፣ በምንም አይነት የህይወት ተግዳሮት ውስጥ ብናልፍ ምን ማድረግ አለብን? መጸለይ አለብን። ከዛ የሚያወጣን ጸሎት ነው። ለዛ ነው ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። ይሄንን ልማድ ልናደርገው ያስፈልጋል። ክርስቲያኖች ህይወት ልናደርገው ያስፈልጋል። እለት እለት ክርስቲያን ደግሞ የሚጸልየው በመከራ ውስጥ ስላለ ብቻ አይደለም። ኦኬ ሁል ጊዜ ከእግዚአብሔር ጋር መነጋገርን ገንዘብ ማድረግ መቻል አለበት። ከእግዚአብሔር ጋር መነጋገርን እግዚአብሔር እኮ ቀረበቅ እግዚአብሔር ቅዱስ ጎርጎርዮስ ዘኑሲስ ይቅርታ ዘእንዚናዙ ሴንት ግሬጎሪ ናዚናዙ ቅዱስ ጎርጎርዮስ ዘእንዚናዙ ምን ይላሉ? የእግዚአብሔርን ቀረቤታ ለኔና ለናንተ ሲያስረዱ፣ ለክርስቲያኖች ሲያስረዱ አንተ ከምትተነፍሰው አየር ከምታስገባው አየር በላይ እግዚአብሔር ቅርብህ ነው ይላሉ። እንዲህ የቀረበን አምላክ አለ። ይህንን አምላክ ልናናግረው ያስፈልጋል። እለት እለት ከእርሱ ጋር ልንነጋገር ያስፈልጋል። በጸሎት በእግዚአብሔር ፊት ልንቆም ያስፈልጋል። አባቶቻችን ይህንን አድርገው አልፈዋል። እነ ዳዊትን ብትመለከቱ፣ እነ ዳንኤልን ብትመለከቱ፣ እነ አብርሃምን ብትመለከቱ ከእግዚአብሔር ጋር ይነጋገሩ ነበር። እኛም በጸሎት ልንበረታ ያስፈልጋል። ለዛ ነው ጴጥሮስ በወይኒ ውስጥ ሆኖ የቤተክርስቲያን ትጸልያለች። ግብፃውያን መተርጉማን ይላሉ፣ ኢትዮጵያውያንም ሊቃውንት በአንድ ላይ በመሆን የቤተክርስቲያን ጸሎት ከሄሮድስ ክንድ በለጠ ይላሉ። ምክንያቱም ሄሮድስ ቤተክርስቲያን ላይ እጅ ጭኖ ነበር። የሄሮድስን እጅ መጫን ማለት መከራ ማጽናት ማለት ነው። የሄሮድስን መከራ ማጽናት፣ የሄሮድስን እጅ መጫን ድል ያደረገው የቤተክርስቲያን ጸሎት ነው። የቤተክርስቲያን ጸሎት ዛሬም በቤተክርስቲያን እኮ በቅዳሴ ስርዓታችን ላይ አይታችሁ ከሆነ ቤተክርስቲያን ትጸልያለች። ለዚህ ስለ ዝናብ ትጸልያለች። አይደለም በእስር ቤት ስላሉት ሁሉ ትጸልያለች ቤተክርስቲያን። ስለዚህ ይሄንን ገንዘብ ልናደርግ ያስፈልጋል። ከዛ ይቀጥልና ደስ የሚለው ማንም ቢኖር አለ እርሱ ምን ይበላል? ይዘምር። ደስ የሚለው ምን ያድርግ የተባለው? ይዘምር፣ እግዚአብሔርን ያመስግን። ይሄን ደግሞ በሐዋርያት ሥራ ምዕራፍ 16 ላይ አይተናል አይደል? ቁጥር 25 ጀምረን በፊልጵስዩስ ሲላስና ጳውሎስ በወይኒ ውስጥ ሆነው ምን ያደርጉ ነበር? እግዚአብሔርን ያመሰግኑ ነበር፣ ይዘምሩ ነበር። እስቲ ሐዋርያት ሥራ ምዕራፍ 16 ቁጥር 25ን ክፈችልኝ ቀናዬ። ቶሎ በይ ሰዓታችንን እንጠብቅ፣ ፈተና ስላለ። ሐዋርያት ሥራ ምዕራፍ 16 ቁጥር 25። እሺ ጠጋ አድርጊው። እሺ ይህንም የሚመስል ስራ የሰሩትን ሰብስቦ እንዲህ አላቸው። ኖ ቁጥር ምዕራፍ 16 ይባል ሐዋርያት ሥራ ምዕራፍ 16 ቁጥር 25 በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ማንን ነው በዜማ ያመሰግኑት? እግዚአብሔርን። ታስረዋል እኮ እግሮቻቸው ታስረዋል እኮ በወይኒ በውስጠኛው ክፍል ነው የተጣሉት እኮ በጨለማ ውስጥ ነው ያሉት። ግን እግዚአብሔርን ሲያመሰግኑ እናያለን። ወንድሞቻችን፣ አባቶቻችን፣ መምህራኖቻችን ተመልከቱ። እነርሱን ለመምሰል ነው የተጠራ ነው። እኛም
በሁሉ ነገር አመስጋኞች መሆን መቻል አለብን እንደ ኢዮብ። ይሄንን ይነግረናል ያዕቆብ አመስግኑ። እሺ አሁን ያዕቆብ ይሄንን መልእክት ሲጽፍ በምን አይነት ማይንድ ሴት ውስጥ ሆኖ ነው እየጻፈ ያለው? እነዚህ አይሁዳውያን ክርስቲያኖች መከራ እየደረሰባቸው ነው፣ እየተሰደዱ ነው፣ እየተገረፉ ነው፣ እጅ የተጫነባቸው ነው። በዚህ ውስጥ ግን ምን ማድረግ አለባችሁ ያለ ነው? መጸለይ፣ እግዚአብሔርን ማመስገን እንጂ ማማረር፣ ማጉረምረም፣ በእግዚአብሔር ላይ ክፉ ቃል መናገር እንደሌለባቸው ይመክራቸዋል። እንደ የተሰሎንቄን ምዕመናን ይመስሉ ዘንድ ይመክራቸዋል። አይታችኋል አይደል? ቅዱስ ጳውሎስ በዚህ በአንደኛ ተሰሎንቄ አንደኛ ተሰሎንቄን ክፈችልኝ ጤናዬ። ይሄን አይተን እንቀጥላለን ወደ ቀጣይ ክፍል። አንደኛ ተሰሎንቄ ቁጥር 5 6 7ን እንመልከት አንዴ። አንደኛ ተሰሎንቄ ሰሜናዊ ግሪክ ማለት ነው ዛሬ ላይ። እሺ ይሁን ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለእናንተ እንዴት እንደነበርን ታውቃላችሁ። አይ ቲንክ ሰኞ ዕለት ይሄን በስፋት አይተናል ለምን እንዲህ እንዳለ። ቀጣይ ቁጥር እንሂድ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ምን ማለት መሰላችሁ? የሐዋርያት በተሰሎንቄ ገብተው ወንጌልን ሲሰብኩ፣ እሺ ወንጌልን ሲሰብኩ ደግሞ እናንተ ቃሉን የሚለው ወንጌልን ነው። ኦኬ ወንጌልን ቃሉን በብዙ መከራት ከመንፈስ ቅዱስ ደስታ አለ። አሁን ምን ማለት ነው? ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ሲል መከራ ቢደርስብን፣ ወንጌል በመቀበላችን ብንገደል፣ ወንጌል በመቀበላችን ብንሰደድ፣ ወንጌል በመቀበላችን ብንገረፍ፣ ወንጌል በመቀበላችን እጅ ቢጫንብን ቃሉን በብዙም ከመከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ሲል የእግዚአብሔር የመንፈስ ቅዱስ ኦኬ ጸጋ እግዚአብሔርን መንፈስ ቅዱስን መቀበል ዓለም ከምትጭንብን እጅ ይበልጣል። ይሄ ይበልጣል። የእግዚአብሔር ልጅ ተብሎ መጠራት ይበልጣል። አንገታችን ቢቆርጡን ይቆርጡን የእግዚአብሔር ልጆች ተብሎ መጠራት ይበልጣል አላችሁ። ለዛ ነው መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ እኛንና ጌታን የምትመስሉ ሆናችሁ ደግሞ ይላችኋል። አሜን ብሎ ተቀበሉ፣ በደስታ ተቀበሉ። መከራ ቢደርስብን፣ መሰደድ ቢደርስብን፣ እጅ መጫን ቢደርስብን፣ ሴፍ ቢመዘዝብን በመንፈስ ቅዱስ የሚገኘው ጸጋ እግዚአብሔር ይበልጣል፣ የእግዚአብሔር ልጅነት ይበልጣል፣ የእግዚአብሔር ልጅ ተብሎ መጠራት ይበልጣል ብላችሁ መከራውን፣ ፈተናውን፣ ስደቱን ተቀበላችሁ፣ በጸጋ ተቀበላችሁ። በነገራችን ላይ በተሰሎንቄ የተሰሎንቄ ምድር በጣም ብዙ የክርስቲያኖች ደም ፈሷል። ብዙ ሰማዕታት ዋጋ ከፍለውበታል። ስለማን? ስለ ኢየሱስ ክርስቶስ። ሃይማኖታችንን እምነታችንን አንክድም በማለታቸው ተገድለዋል። ስለዚህ ከዚህ ሁሉ ግን ምን ይበልጣል አሉ? የእግዚአብሔር ልጅነት ይበልጣል፣ እምነታችን ይበልጣል፣ በክርስቶስ ኢየሱስ ላይ ያለን እምነታችን ይበልጣል፣ የእርሱ ልጅ ተብሎ መጠራት ይበልጣል ብለው ለሰማዕትነት ቆሙ። ያንን ጳውሎስ ሪኮግናይዝ ስላደረገ እኛንና ጌታን የምትመስሉ ሆናችኋል። አያችኋል? በመከራ ሲያጉረመርሙ አይደለም የምታዩት፣ በመከራ ሐሴት ሲያደርጉ ነው የምታዩት። እግዚአብሔርን ሲያመሰግኑ ነው የሚያዩት። እግዚአብሔርን ሲሰድቡ አታዩ። ዛሬ እኛ እንዴት ነው? ምንድነው የምናደርገው? ትንሽ ነገር ቢደርስብን እኮ በቃ የለህም የአባቶች አምላክ ነው ምንድነው? የእግዚአብሔርን መኖር የምንጠራጠር በጣም ብዙ ሰዎች አለን። በምን ምክንያት? መከራ ስለደረሰብን። እኔና እናንተ ላይ የሚደርሰው መከራ ሐዋርያት ላይ በእጥፍ አልደረሰም እንዴ? እነሱ ሲያማሩ ታያላችሁ፣ ሐሴት ሲያደርጉ ነው የምታዩት። በወይኒ ውስጥ ሆነው በእስር ቤት ሆነው እግዚአብሔርን ያመሰግናሉ። ስለዚህ እናቶች፣ አባቶች በመከራ ውስጥ ስናልፍ እግዚአብሔርን እናመስግነው። ከመከራው የምንወጣውም በጸሎት ነው፣ በምስጋና ነው እንጂ የእግዚአብሔርን ሕልውና ምንክድ ከሆነ እግዚአብሔር አምላክ አንተ የለህም የምንል ከሆነ ኃጢአትን ገንዘብ እናደርጋለን። ያዕቆብ አጽንኦ ሰጥቶ የሚመክረን ይሄንን ነው። በመከራ ውስጥ እናመስግነው። በተለይ አሁን የያዕቆብ መልእክት ተማሪዎች አሁን ልትመረቁ ነው፣ እየጨረሳችሁ ነው። ተመራችሁ፣ ያዕቆብን ተመራችሁ። እንደዚህ ከስር ከመሰረቱ ያዕቆብ መልእክት ተማራችሁ። እሺ ተመራችሁ፣ ግን ይሄንን በህይወት ካልገለጠን ምን ጥቅም አለው? ጥቅም አለው እንደ ክርስቲያኖች ጥቅም አለው? ቲዮሬቲካሊ ተማርነውን ፕራክቲካሊ ካላሳየን ምንድነው ጥቅሙ? ስለዚህ በመከራ ውስጥ እግዚአብሔርን እናመስግነው። ሃይማኖቴን አልክድም። አሁን ችግሩ ለአንድ ለጎረምሳ መስቀል የሚበጥሱ ብዙ ሰዎች እኮ አሉ።
ሌላ እምነት ውስጥ ያለን ሰው አፍቅረው ሃይማኖታቸውን የሚክዱ አሉ። ከዛ ወገን እንዳያደርገን እግዚአብሔር አምላክ ይጠብቀን። በጣም ነው የሚያሳዝነው። እና ያዕቆብ የሚያስተምረን የሚመክረን ለዚህ ነው። ኦኬ ሃይማኖትን እምነታችንን እንድንጠብቅ ማለት ነው። እሺ እንቀጥል። ቶሎ ጤናዬ ቶሎ እሺ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። ሽማግሌዎች የተባሉና ማለት ናቸው። የቤተክርስቲያናችን አንድምታ ትርጓሜ በተለይ ያዕቆብ መልእክት ላይ የያዕቆብ መልእክት ምዕራፍ 5 ገብታችሁ ከተመለከታችሁት ቁጥር 14 ላይ ከእናንተ ወገን ይላምብላችሁ ከእናንተ ወገን የታመመ ሰው ቢኖር ቤተክርስቲያን የሚያገለግሉ የቤተክርስቲያንን ምን የሚሉ የሚያገለግሉ አንድም በምዕመናን ላይ የተሾሙ ቀሳውስትን ጠርቶ ይጸልዩለት ይላል። ሽማግሌዎች የተባሉ በምዕመናን ላይ የተሾሙ አገልጋዮች። ኦኬ ስለዚህ እነሱን ጠርቶ ምን ያድርግ? ይጸልዩለት። ከዛ ይቀጥሉና አበው በጌታችን በኢየሱስ ክርስቶስ ስም አምነው መጽሐፈ ቀንዲል በዘይት ደግሞ ይቀቡት። ለታመመ ሰው የሚጸለይ ጸሎት አድርገው በማን ስም? በጌታ ስም። እናም በዚህ ክፍል ላይ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። በማን ስም? በጌታም ስም። የሚጸልዩት ለማን ነው? ለእግዚአብሔር አምላክ። ለምንድን ነው በጌታ ስም የሚጸልዩት? በኢየሱስ ክርስቶስ ስም። ለምንድን ነው የሚጸልዩት? ኢየሱስ ክርስቶስ ማለት እግዚአብሔር ምን ማለት ነው ብለናል? መድኃኒት ነው ማለት ነው። ፈዋሽ በሆነው በኢየሱስ ክርስቶስ ስም ይጸልዩለት ነው ይላል። አቦት በትርጓሜያችን ላይ የሚጸልዩትን የሚጸለይለትንም ስሙ በጌታችን በኢየሱስ ክርስቶስ ስም አምነው ምን ማለት ነው? እንዴት ነው? በጌታችን በኢየሱስ ክርስቶስ ስም አምነው ምን ማለት ነው? ስሙ መድኃኒት ነው ብለው አምነው፣ ስሙ ፈዋሽ ነው ብለው አምነው፣ ስሙ የሚጠግን ነው ብለው አምነው መጽሐፈ ቀንዲል በዘይት ደግሞ ይቀቡት። አንድም ጸሎቱን ለሰው የሚቀባ ራሱ ሳይቀምስ እጁ ሳይነካ እንዳይቀር ለሰውም የሚጸልይ ራሱን ሳይጠቅም አይቀርምና ብለው ያስቀምጡታል። ስለዚህ አምነው መድኃኒት ነው ፈዋሽ ነው እግዚአብሔር ያድነዋል በሙሉ እምነት በመጠራጠር አሁን አንዳንድ ሰው ፈውስ ስለምን አናገኝም ይላል። ይህም አንደኛ ሌሎች ምክንያቶች ሊኖሩ ይችላሉ። ግን ፈውስ ከማናገኝበት ምክንያቶች መካከል ዋናው አምነን አይደለም። አሁን ለምሳሌ ላስት ሪዞርት ነገር ነው። ቤተክርስቲያን ሰዎች ሲሄዱ በመጠራጠር ሄዱ። እንዲያው ያድነኝ ይሆን ይፈውሰኝ ይሆን እንዲያው ከዚህ ካንሰር በሽታ አገላገል ይሆን ወይም ከዚህ ህመም እፈወስ ይሆን በጥርጥር ነው ወደ እግዚአብሔር የሚቀርቡት። እግዚአብሔር እንዲህ አይነት እምነትን አይፈልግም። እግዚአብሔር አምላክ ክርስቲያኖች በመጠራጠር አይደለም ወደ እርሱ ልንሄድ የሚገባው። ያዕቆብ እንደነገረን አምነን በሙሉ እምነት ማለት ነው። እርሱ ፈዋሽ ነው፣ እርሱ ይፈውሰኛል፣ እርሱ ያድነኛል በሚል በሙሉ እምነት ወደ እግዚአብሔር ልንቀርብ ያስፈልጋል። ለዛ ነው ያዕቆብም ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ የጌታም ስም እርሱን በዘይት ቀብተው ይጸልዩለት ይላል። ይሄ በሐዋርያት ሥራ መጽሐፍ ላይ ሆኗል ወይ? ምዕመናን ይሄን አድርገዋል ወይ? አገልጋዮች ጠርተዋል ወይ? እናያለን። ለምሳሌ ሐዋርያት ሥራ ምዕራፍ 9ን ክፈችልኝ ከቁጥር 36 ሐዋርያት ሥራ ምዕራፍ 9 በቀደመችው ቤተክርስቲያን እንዲህ አይነት ልማድ አለ ወይ? ቤተክርስቲያን እንዲህ ታደርግ ነበር ወይ? እንመልከት። ሐዋርያት ሥራ ምዕራፍ 9 ቁጥር 36 ጀምረን እናያለን። እሺ ጣቢታን እንመልከት። ቁጥር 36 በኢዮጴም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ደቀ መዝሙር ለምንድን ነው የተባለችው? ደቀ መዝሙር ክርስቲያን በዘመኑ ክርስቲያን የሚለውን ስያሜ ያገኙት ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ነው። ኦኬ በአንጾኪያ ቤተክርስቲያን እስከዛ ድረስ ክርስቲያኖች ምን ተብሎ ነው የሚጠሩት? ደቀ መዝሙር ተብሎ ነው የሚጠሩት፣ ወይም ደግሞ የዚያ መንገድ ሰዎች። ምክንያቱም ጌታ
አማናዊው እውነተኛው መንገድ እርሱ እንደሆነ ስለተናገረ የዚያ መንገድ ሰዎች ተብሎ ይጠራሉ። ይሄን ሐዋርያ ሥራ ምዕራፍ 9 ላይ ከፍ ብላችሁ ብታዩት ታገኛላችሁ። ደቀ መዝሙር ደግሞ ተብሎ ይጠራል። ደቀ መዝሙር ማለት ተማሪ ማለት ነው። የክርስቶስ ተከታይ ተማሪ መሆኗን ነው የሚገልጸው። እሺ ክርስቲያን ናት። በኢዮቤም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜው ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትም የምታደርግ ነበረች። ደግ የሆነች መልካም ሴት ናት። ተመስክሮላታል ሉቃስ ሲጽፍልን። ከዛ በዚያም ወራት ይላል ከፍ ያረክሽ በዚያም ወራት ታመመችና ሞተች። አሁን ታመመች ከዛስ ሞተች። ታመመችና ሞተች። አጥበው በሰገነት አኖሯት። ልዳም ለኢዮጴ ቅርብናትና ደቀ መዛሙርት ጴጥሮስን በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ ሁለት ሰዎች ወደ እርሱ ላኩ። ወደ ማን ነው የላኩት? ወደ ጴጥሮስ። ለምን? ጴጥሮስ የቤተክርስቲያን ሽማግሌ ነው። አገልጋይ ነው። በመመናን ላይ ተሾሙ አገልጋዮች አይደል ያለ ቅድም ያዕቆብ መልእክት ላይ አገልጋይ ነው። ስለዚህ ጠሩት። ምን እንዲያደርግ አብረን እናያለን። ተመልከቱ። ጴጥሮስም ተነስቶ ከነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶቹም ሁሉ እያለቀሱ ዶርቃ ከነርሱ ጋር ሳለች ያደረገቻቸውን ቀሚሶችንና ልብሶቹን ሁሉ እያሳዩት በፊቱ ቆሙ። ጴጥሮስም ሁሉን ወደ ውጭ ያስወጥቶ ተንበርክኮ ጸለየ። ወደ ማን ይጸለየ? ወደ እግዚአብሔር። ተመልከቱ። አሁን እዛው ላይ ሆኝልኝ ያዕቆብን ምን ብሎ ጽፏል? ያዕቆብ ምንድነው ያለ? እኔ ከዚህ አነበዋለሁ ያዕቆብ መልእክት እንዳታጠፊው እዛው ላይ ሆኝልኝ። እሺ ያዕቆብ ምዕራፍ 5 ላይ ኦኬ ከቁጥር 14 ከናንተ ታመመ ማንንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ። እሺ ከዛስ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ስለዚህ ጴጥሮስ ወደ ማን ነው የጸለየው? ወደ እግዚአብሔር ነው የጸለየው፣ ወደ ጌታ ነው የጸለየው። ምክንያቱም ፈውስ የሚገኘው ከዛ ነው። ምንጭ ነው ኢየሱስ ክርስቶስ። ኦኬ መድኃኒት ነው ኢየሱስ ክርስቶስ። ከእርሱ ውጭ ሌላ መድኃኒት የለም። ኦኬ እርሱ የፈውስ ምንጭ ነው፣ መድኃኒታችን ነው። ስለዚህ ጴጥሮስ ወደ ማን ሲጸልይ ነው የምታዩት? ወደ ኢየሱስ ክርስቶስ፣ ወደ እግዚአብሔር፣ ወደ ጌታ። ከዛስ ምን አለ? ተንበርክኮም ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሺ ያላት። እርሷም አይኖቿንም ከፈተች፣ ጴጥሮስንም ባየች ጊዜ ተቀመጠች። አሁን ስሙ፣ የታምሩ ባለቤት ማን ነው? ማን ነው የታምሩ ባለቤት? በጴጥሮስ ላይ ክንዱን ዘርግቶ ጣቢታን ያስነሳ ማን ነው? እግዚአብሔር አምላክ። ቅዱሳንን ተጠቅሞ እግዚአብሔር ድንቅን ያደርጋል። ቅዱስ ሚካኤልን ተጠቅሞ እግዚአብሔር ድንቅ ያደርጋል። ቅዱስ ገብርኤልን ተጠቅሞ እግዚአብሔር ድንቅ ያደርጋል። የታምሩ ባለቤት ማን ነው ግን? እግዚአብሔር አምላክ። ይሄንን እንድናቅ ያስፈልጋል ክርስቲያኖች። እሺ አይኖቿንም ከፈተች፣ ጴጥሮስንም ባየች ጊዜ ተቀመጠች። እጁንም ለእርሷ ሰጥቶ አስነሳት። ቅዱሳንንና መበለቶችን ጠራ፣ ሕያውም ሆና በፊታቸው አቆማት። ይህም በኢዮጴ ሁሉ የታወቀ ሆነ። ብዙ ሰዎች በማን አመኑ አለ? በጌታ አመኑ አለ። ለምንድነው በጌታ አመኑ የተባለው? ለምንድነው በክርስቶስ አመኑ የተባለው? በጴጥሮስ ላይ ሆኖ ታምሩን የሰራው ማን ነውና ነው? እግዚአብሔር ነውና። ስለዚህ በእግዚአብሔር አመኑ። ቅዱሳኑን ተጠቅሞ እግዚአብሔር ድንቅ ያደርጋል እምንለው ለዚህ ነው። ቅዱሳንን ተጠቅሞ እግዚአብሔር አምላክ ድንቅ ያደርጋል። የታምሩ ባለቤት ግን እግዚአብሔር አምላክ ነው። ይሄንን እናቅና ልንረዳ ያስፈልጋል። እሺ ቁጥር 15 ላይ ቶሎ እንበልና እየጨረሰን እንጂ የእምነት ጸሎት ድውይን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። ቁጥር 15 ላይ የእምነትም ጸሎት ድውይን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። ቅድም ያየነውን ክፍል ተመልከቱ። የጣቢታን ታሪክ ልንመለከት ያስፈልጋል። ደግመን ማየት ካለብን ማየት እንችላለን። ደግመን ማየት ካለብን ግን የእምነት ጸሎት አምኖ ሰው የሚጸልየው ጸሎት ምን አይነት ጸሎት ነው? ምን አይነት ጸሎት ነው? እግዚአብሔር አምላክ ኢየሱስ ክርስቶስ እርሱ መድኃኒት ነው፣ እርሱ ፈዋሽ ነው፣ እርሱ አዳኝ ነው የሚለው በእውነት አምኖ ከናንተ መካከል ሽማግሌዎችን ይጥራል። በቤተክርስቲያን ምዕመናን ላይ የተሾሙትን ካህናት ነው የሚጠራው። እሺ ከዛ ደግሞ ምን ብለው ይጸልዩለት? ከናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱ ዘይት ቀብተው ይጸልዩለት። ይሄንን ቅድም አይተናል በትርጓሜያችን ላይ። በጌታ ስም ሲል በክርስቶስ ኢየሱስ አምነው። ኦኬ አምኖ ለምን? ስሙ ፈዋሽ ነውና። ለዛ ነው የእምነት ጸሎት
ድዊን ያድናል ጌታም ያስነሳዋል ኃጢአትም ሰርቶ እንደሆነ ይሰረይለታል አቦ በትርጓሜያችን ላይ የያዕቆብ መልእክት ትርጓሜ ላይ አምኖ የሚጸልዩት ጸሎት ድዊን ያድነዋልና እግዚአብሔርም ያስነሳዋልና ኃጢአትም ቢኖርበት ይሰረይለታል ኃጢአት ሳይሰረይ ደዌ አይርቅምና ብሎ ያስቀምጡታል አባቶቻችን ኦኬ ይሄ ግን የሚሆነው ምንድነው በእምነት እስከሆነ ድረስ ነው በእምነት እስከሆነ ድረስ ነው አሁን ብዙ ጊዜ እንደዚህ አይነት ፈውስ አሁን አይደንቃችሁም በዘመነ ሐዋርያት እንዲህ አይነትን ፈውስ ያያየን ነው አይደል ሐዋርያት ሲፈውሱ ሲያድኑ ስለምን ይመስላችኋል ሐዋርያት ያንን ያደርጉ የነበረው ከእምነት የተነሳ ነው በእግዚአብሔር ላይ እውነት የሆነ እምነትን ገንዘብ አድርገው ይመላለሱ ነበር ስለዚህ እግዚአብሔር አምላክ በእነርሱ ላይ ድንቅን ያደርጋል ዛሬ ለምንድነው እንዲህ አይነትን እውነት የማንመለከተው በጣም ጥቂት ነው አይደል ለምንድነው ግን ማንመለከተው የእምነት ችግር ነው እኛ ጋር ችግር አለ ጥርጣሬ አለ በልባችን ውስጥ እግዚአብሔር አምላክን በሙሉ እምነት አናምነው በመጠራጠር ነው አንዳንድ እንደው ያደርገው ይሆን ይፈውሰን ይሆን እንደዚህ ያደርግልኝ ይሆን የምን ብዙዎች አለን ስለዚህ ከእንደዚህ አይነት ጥርጣሬ እግዚአብሔር አምላክ ያላቀን ስለዚህ አምኖ የሚጸልዩት ጸሎት ድዊን ያድነዋልና እግዚአብሔርም ያስነሳዋልና ኃጢአት ቢኖርበት ይሰረይለታል ኃጢአት ሳይሰረይ ደዌ አይርቅምና ብሎ ያስቀምጡታል ኦኬ ኃጢአት ሳይሰረይ ደዌ አይርቅምና ብሎ ያስቀምጡታል አባቶቻችን እሺ እየጨረስን ነው እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል እሺ ከፍ አድርገው አንዴ ቁጥር 16 ላይ ነው 16 እሺ እርስ በርሳችሁ በኃጢአት ተናዘዙ ተፈወሱ ትንሽ ከፍ በዩ ከዛ ቆይ ከቁጥር 15 ላይ ግልጽ ነው አይደለ እሺ መልካም እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል ለዚህ ነው በቤተክርስቲያን በካህን ፊት ምን ቆመው ለዚህ ነው ካህኑ በካህን ፊት ቆመን እርስ በርሳችሁ በኃጢአታችሁ በተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል በካህን ፊት ቆመን የምንናዘዘው ለዚህ ነው በደላችንን ኃጢአታችንን አይንተ እግዚአብሔር በሆኑ ካህናት ፊት ቆመን እንዲበድያለሁ እንዲያድርጋለሁ እንዲሰርቻለሁ ብለን የምንናገረው ለዚህ ነው እርስ በርሳችሁ ምን ብሏልና በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ደግሞ ምን ይበል ይጸልይለት ፈውስን ያገኝ ዘንድ ካህኑ በፊቱ ቆሞ ስለሚናዘዘው ሰው ይጸልያል ከእግዚአብሔር ዘንድ ምህረትን ያገኝ ዘንድ ከእግዚአብሔር ዘንድ እረፍትን ያገኝ ዘንድ መጽናናትን ያገኝ ዘንድ ፈውስን ያገኝ ዘንድ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል አይተናል ጴጥሮስ በጸለየው ጸሎት ዶርቃ ከሞት እንደተነሳች ኦኬ ስለዚህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ድንቅ ታደርጋለች ብሎ ኤልያስን ያነሳል ኤልያስ እንደኛ የሆነ ሰው ነበረ ዝናብም እንዳይዘንብ አጥብቆ ጸለየ በምድርም ላይ 3 አመት ከ6 ወር አልዘነበም ሁለተኛም ጸለየ ሰማዩም ዝናብ ሰጠ ምድሪቱም ፍሬዋን አበቀለች ይሄ ኤልያስ ጻድቅ ነው ኤልያስ በእግዚአብሔር የተወደደ ሰው ነው ኤልያስ ጸሎት ጸለየ የሰማይ መስኮቶች ተከፈቱ ዝናብ ውሃንም ሰጡ ይሄንን ያደረገው ማን ነው ኤልያስ ግን ምንድነው ሰው እንደኔና እንደናንተ ሰው ነው ለምንድነው ያዕቆብ ይሄንን የሚነግረን የጸሎት ኃይል ምን ያህል ታላቅ እንደሆነ ነው አይታችኋል ቅድም ክርስቲያኖች በሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ለጴጥሮስ ጸለዩ እግዚአብሔር አምላክ ምን አደረገ ጸሎታቸውን ሰማ የቤተክርስቲያንን ጸሎት ሰማ ቅዱስ መልአክን ወዴት ላከ ወደ ጴጥሮስ ከእስር አመለጠ ሰንሰለቶቹ ተፈቱ የወይኒው በር ተከፈተ ክፈቱልኝ ሳይል ተከፈተ ይሄ ምን ነው የሚያሳየው የጸሎት ኃይልን ነው የሚያሳየው ጸሎት ምን ያህል ኃያል እንደሆነ ነው እናየውና ከእግዚአብሔር ጋር መነጋገርን ገንዘብ ማድረግ ያስፈልጋል የመጨረሻውን ቁጥር 19 እና 20 እንይና እንጨርሳለን የመጨረሻው ክፍል ላይ ወንድሞች ሆይ እስከዛ ለፈተና ተዘጋጁ እሺ ወንድሞች ሆይ ከናንተ ማንም ከእውነት ቢስት አንዱም ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን
የኃጢአትንም ብዛት እንዲሸፍን ይወቅ ይላል። ኦኬ በዚህ ነው የሚጨርሰው ያዕቆብ። ምን እያለ ነው? አንድ ሰው በደል ሲያደርግ ብታገኙት ኃጢአት ሲያደርግ ብታገኙት ኦኬ ብትመልሱት ከሄደበት ጎዳና ብትመልሱት ማየው ቁጥር 20 ላይ እንደሚናገረው ኃጢአተኛ ከተሳሳተበት መንገድ የሚመልስ ነፍሱን ከሞት እንዲያድን የኃጢአትን ብዛት እንዲሸፍን ይወቅ ይላል። የዛን ሰው ነፍስ አንደኛ የዛን ሰው ነፍስ ታድናላችሁ። የዛን ሰው ነፍስ በማዳናችሁ ደግሞ የመዳን ምክንያት ነው የሆናችሁ። አሁን በነገራችን ላይ ስሙ ያንን ሰው ነፍስ በማዳናችሁ በእግዚአብሔር ዘንድ ያላችሁን ክብር ነው የሚናገረው። ቅዱስ ጎርጎርዮስ የሚናገረው ቃል አለ። ይሄን ባነሳ ደስ ይለኛል። እንዲህ ይላል በቆይታ መሞት የማይቀረውን አንድን ሰው ከአካላዊ ሞት የሚያድነው ሰው ታላቅ ዋጋ የሚሰጠው ከሆነ ይላል። እሺ አንድን ሰው ከዘላለማዊ ሞት ለሚያድነው ሰው የሚሰጠው ዋጋ ምንድነው? ምን ሊሆን ይችላል የሚችለው ብሎ ይጠይቃል ቅዱስ ጎርጎርዮስ። አንድ ከዚህ ድንኳን የሚወጣ ከዚህ ድንኳን መቼም ሁላችንም እንሄዳለን አይደል? ወደ እግዚአብሔር እንሄዳለን። ከዚህ ድንኳን በጊዜው የሚሄደውን ሰው በተለያየ በሽታ ውስጥ ሆኖ ሳለ ከደዌ ህመም አክሞ የሚፈውሰው ሰው ለምሳሌ ዶክተር እንበለው ትልቅ ክብር ከተሰጠው ነፍሱን ደግሞ ከኃጢአት የሚያድናት ወደ ኃጢአት እንዳትሄድ ምክንያት ድህን የሚሆን ሰው ምን ያህል ክብር ይገባዋል? አስባችሁታል? ከስጋ ደዌ ህመም አክሞ የሚያድን ዶክተር ምን ያህል ክብር ከተገባው ነፍሳችንን ከኃጢአት ጎዳና የሚከለክል ሰው ምን ያህል ክብር ይገባዋል? የዛን ሰው ክብር ነው ያዕቆብ በዚህ ክፍል ላይ የሚናገረው። የዛን ሰው ክብር ነው። ጻድቃን ቅዱሳን ሰማዕታት የምንወዳቸው እንዲህ ባለ ፍቅር ነው የምናከብራቸው። እነሱ ነፍሳችን ወደ ኃጢአት ጎዳና እንዳትሄድ ያስተምሩናል፣ ይመክሩናል፣ ይገስጹናልና እናፈቅራቸዋለን፣ እንወዳቸዋለን። ለዚህ ነው ኃጢአተኛ ከተሳሳተበት መንገድ የሚመልስ ነፍሱ ከሞት እንዲድን ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ይላል። እርሱን በመመለሱ ሌላ ኃጢአትም በኃጢአት ላይ በበደል ላይ በበደል ላይ ኃጢአት በኃጢአት ላይ ኃጢአት በበደል ላይ በደል በበደል ላይ በደል እያደረገ ያንን ሰው ከሞት በሞት ጎዳና እንዳይመላለስ ከልክሏልና ያንን ሰው ወደ እግዚአብሔር አምጥቷልና ምን ያህል ክብር ይገባዋል። በነገራችን ላይ ብዙ ጊዜ ይሄን ክፍል አንስተን አይተናል። ሰው ኃጢአት ሲያደርግ አይተን ዝም ማለት ያስቀጣል። በዛ ሰው በነገራችን ላይ በዛ ሰው ደም እግዚአብሔር አምላክ ይጠይቀናል። አይተናል ብዙ ጊዜ ደግመን ማየት ካለብን ለምሳሌ የሐዋርያት ሥራ ምዕራፍ 20 ክፈችልኝ ጤናዬ። የሐዋርያት ሥራ ምዕራፍ 20 ቅዱስ ጳውሎስ ምንድነው የሚነግረን? ከቁጥር 26 ጀምሮ ቁጥር 26 ላይ እቺን አይተን ወደ ፈተና እንሄዳለን። ተማሪዎች እየጨረስን 26 ላይ ከፍ በይና ከቁጥር 25 ጀምረን አንብቦ አንዴ። እሺ አሁንም እነሆ እኔ የእግዚአብሔርን መንግስት እየሰበኩ በመካከላችሁ ዞር ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ ካለ በኋላ ከፍ በይ አሁን። ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆም ዛሬ በዚች ቀን እመሰክርላችኋለሁ የእግዚአብሔርን ምክር ይላል። የእግዚአብሔርን ምክር ሁሉ ነግራችኋለሁና። ስለዚህ ምን እያለ ነው? ወደ ኃጢአት ጎዳና እንዳትሄዱ ከልክያለሁና ጽድቅና ኃጢአትን ለይቼ አሳይቻችኋለሁና እውነትን ከውሸት ለይቼላችኋለሁና መክሬያችኋለሁና እግዚአብሔር አምላክ በአንድ ሰው ደም አይጠይቀኝም፣ በአንድ ሰው ነፍስ ጌታ አይጠይቀኝም ለፍርድ በመጣ ጊዜ ይላል ቅዱስ ጳውሎስ ነው ይሄን የሚናገረው። ለምንድን ነው ጳውሎስ ይሄን የሚናገረው? ሕዝቅኤል የትንቢተ ሕዝቅኤል ምዕራፍ 3 ላይ ከቁጥር 17 ጀምሮ እንዲህ የሚል ቃል አለ። ክፈችልኝ ሕዝቅኤል ትንቢተ ሕዝቅኤል እግዚአብሔር አምላክ እንዲህ ብሎ ይናገራል። ከቁጥር ምዕራፍ 3 ቁጥር 17 ምዕራፍ 3 ቁጥር 17 ተመልከቱ ምን ብሎ እንደሚናገር። ቁጥር 17ን ክፈችልኝ ጎበዝ። ያው ተመልከቱ
የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ ስለዚህ የአፌን ቃል ስማ ከኔም ዘንድ አስጠንቅቃቸው እሺ እኔ ኃጢአተኛውን ከፍ ያርግሽ እኔ ኃጢአተኛውን በርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው ነፍሱንም እንድትድን ከክፉ መንገድ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል ደሙን ግን ከእጅህ ፈልጋለሁ ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱ ከክፉ መንገዱ ባይመለስ በኃጢአቱ ይሞታል አንተ ግን ነፍስህን ምን ብለሃል አድናሃል እግዚአብሔር አምላክ በዛ ሰው ኃጢአተኛ ሰው ነፍስ አንተን አይጠይቅህም ይያለ ነው ይቀጥልና ደግሞ ጻድቁ ከጽድቁ ተመልሶ ኃጢአት በሰራ ጊዜ እኔ በፊቱም እንቅፋት ሳደርግ እርሱ ይሞታል አንተም አላስጠነቀቀውምና በኃጢአቱ ይሞታል ያደረጋትም ጽድቅ ነገር አትታሰብለትም ደሙን ግን ከእጅህ ፈልጋለሁ ይላል የማንን ደም የእርሱን ደም ለምን አንተ አላስጠነቀቀውምና እሺ ነገር ግን ኃጢአት እንዳይሰራ ጻድቁን ብታስጠነቅቅ ኃጢአት እንዳይሰራ ጻድቁን ብታስጠነቅቅ እርሱም ኃጢአት ባይሰራ ተጠንቅቋልና በርግጥ በህይወት ይኖራል አንተም ነፍስህን ምን ብለሃል አድነሃል ስለዚህ ሰው መልካም ባልሆነ መንገድ ሰው ሲሄድ አይቶ ዝም ማለት በእግዚአብሔር ዘንድ ምን ይላል ያስጠይቀናል ይሄ ለመምህራን የተነገረ ክፍል ነውና እንን ገንዘብ እንድናደርግ እርስ በርሳችን እንድንረዳዳ እንድንደጋገፍ ወደ ቤተክርስቲያን እንድንቀርብ ወደ ስጋው ደሙ እንድንቀርብ ወደ ንስሐ እንድንቀርብ ምክንያት ድህን እንድንሆን እግዚአብሔር አምላክ ይርዳን ያዕቆብ መልእክት ተፈጸመ ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን እጅጉን ምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከናንተ ጋር ይሁን የያዕቆብ መልእክት ተፈጸመ በብዙ መከራ ውስጥ